ኧረ ይጠጣል ውሃ በነፃ እንዴ! በደንብ ንጹህ ውሃ በእውነት ግሬስ ሊቀጥል ነው። እኔን ካላየሽ ይያልሽ ማን ለአንድ ቀን ነይ አለሽ? ሰው በምድረ ጣሊያን ለአንድ ቀን ይመጣል? አይመጣም። አሁን እኮ ቆጭቶኛል። ይሄ ቅጣት ነው፣ ቅጣት በደንብ ገና። እንዴት ነበረ ቆይታዋ? አመለካከታችሁን፣ አስተያየታችሁን ኮሜንት ላይ ጻፉልን። እንግዲህ እንግዳ ማስተናገድ ከቤተሰቦቻችን የተማርነው ባህላችን፣ ወግ ማዕረጋችን ነው። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። እንዴ ከርማችሁልኛል። ዛሬ ለአንድ ቀን አዳር በጣም ወዳት በጣም ማከብራት እንግዳዬ ትመጣለች። ለአንድ ቀን አዳር ግማሽ ቀን እንዴት አድርጌ ቬነስን እንድትወደው አድርጌ ላስተናግዳት ብዬ መጥቻለሁ። እስከ መጨረሻ ድረስ አይታችሁ የእናንተን አስተያየት የእናንተን አመለካከት ኤልሲ እንደዚህ ብታረጊው እኮ እንዴት ቬነስ ድረስ መጣ እንደዛ ቢሆን እኮ ብላችሁ ብትሉትን ኮሜንት ላይ ጻፉልን። በተቻለ መጠን በሙሉ ግማሹን ቀን እንድትጠቀምበት እሞክራለሁ። እንግዳዬን እንቀበል። እዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ እንግዳችን ዌልካም ባይሽ ዌልካም። እንኳን ደህና መጣሽ። በጣም ነው የሚያምረው አይደለ? በደንብ ወይዘሮ ደግሞ እልል ብሎ ተቀብሎሻል። ገድ ገና እንደገባች እንግዲህ መጀመሪያ ያሰብኩት እርግጠኛ ነኝ ሌሊቱን ሙሉ ስትጓዝ ነው ያደረችው። ስለዚህ ቅድሚያ ወደ ሆቴሏ ገብታ ለቅለቅ ብላ ሪፍሬሽ አድርጋ ራሷን የቀራተን ከሰዓት እንድትጠቀምበት ብዬ ነው ያሰብኩት። እንዴት እንደሚያምር ቤቱ በጣም ያምራል። እሷ ሮማ ገብታ ራሷን እስክታዘገጃጅ ሪፍሬሽ እስከምታደርግ ድረስ እኔም ደግሞ ራሴን ላዘገጃጅ። በኋላ ሽንቴ መጣ፣ ውሃ ጠማኝ፣ ይሄ ያያ ከምል ከወዲሁ ዘግጀጃት ልብል ብዬ እንዲሁ ከዚህ እዛ ጎብለል እያልኩኝ ታዩኛላችሁ። በዛውም ደግሞ ቦታውን ላስቃኛችሁ። እኔ ምን ደስ ይለኛል መሰላችሁ? ሁል ጊዜ አንድ ሀገር ስጎበኝ ሲሄድ እንደ ቱሪስት ሳይሆን እንደ ሎካል ሰው መዝናናት በጣም ደስ ይለኛል። ሎካል ሰዎች የሚበሉበት ሬስቶራንት፣ ሎካል ሰዎች የሚዝናኑበት ቦታ ማዘውተር በጣም ስለምወድ ሁል ጊዜ እንግዳ በሚመጣብኝ ጊዜ እንደ በቃ ኢንተርናሽናል የሆኑ ሆቴሎች ሳይሆን የሎካሉ ሰው ያላቸው ሆቴል ውስጥ ሰው ማሳረፍ፣ እንግዳ መቀበል፣ እንግዳ ማስተናገድ በጣም ነው ደስ የሚለኝ። ምክንያቱም እርግጠኛ ነኝ እዛ ቦታ ላይ ትክክለኛ ያንን ቦታ በደንብ ሊገልጸው የሚችል ታሪክንና ያኗኗር ዘይቤ አይተው ይመለሳሉ ብዬ አስባለሁ። እና ይህንን ቤት በጣም የወደድኩት የሆቴሉ ባለቤቶች ሪሊ የቬነስ ሰዎች ናቸው። ኤሪያው እዛ አካባቢ ያሉ ሰዎች የሚዝናኑት፣ ሰራተኞቹ፣ ስታፎቹ፣ ሁሉ ነገር ሪሊ የቬነስ ሰዎች ስለሆኑ እንደ ግማሽ ቀን እንኳን ቢሆን
በትክክል ሪል የቬነስ ሰዎች ምን አይነት ሰዎች ናቸው የሚለውን ነገር አይታ ትሄዳለች በማለት እንደዚህ አይነት ውብ የሆነ ሆቴል መርጬላታለሁ። እናንተ ትራቭል ስታደርጉ የምትወዱት ቱሪስት የሚዝናናበት ቦታ ነው ወይንስ ሎካሉ ሰው የሚዝናናበት ቦታ ነው? ኮመንት ላይ ጻፉልን። ሁልጊዜ እንደምለው ያላስተዋልነውን ነገር እንድናስተውል ይረዳናል። አንደኛ። ሁለተኛ ነገር ደግሞ ሎካሉ የሚዝናናበት ቦታ ላይ ስንዝናና ሰርቪሳቸውም ደግሞ በጣም ክላሲ ይሆናል። እኔ እንደዛ ነው በተለያየ ትራቭል ኤክስፒሪየንስ ያስተዋልኩት። እናንተስ? ሲያምር። ቺርስ ባይሽ። ኢንጆይ ዮር ሚል። እንግዲህ ክትፏችንን ቀምሰሽ አስተያየት እንጠብቃለን። ምንድነው ቶቶት ክትፎ ነው? የጣሊያን ክትፎ ያለሽ እውነትም ክትፎ የእውነት ነው። እንደዚህ ይኖራል ብዬ አስቤ አላውቅም። ትንሽ ሚጥሚጣ ከጎን ይጎለዋል መሰለኝ። ሚጥሚጣና ቅቤ ለሚወድ ሰው ደግሞ አይደለ? እኔ እንኳን ቅቤ አልበላም። ቅቤ ቆንጆ የዳይት ምግብ ነው ያለሽ። ቀረብ አድርገን ፕሬዘንቴሽን ያለሽ ሲዋጥ ስናረጋ እንትና ብትሆን ደግሞ መቢያዋ ቀንዷ አይደለ? የጉራጌ ክትፎ። ውድ ተከታታዮቼ እንግዲህ የእናንተው የምትወዷት ባዩሽ ብቅ ብላለች ቬነስ ላይ። እንግዲህ ሁላችሁም የምታውቁት እሷ ጥያቄ ስትጠይቅ ነው። ባዩሽዬ እንግዲህ በራሷ ፕሮግራም በተለያየ ደግሞ ፊልም ላይ እንግዲህ ጎበዝ ናት። እኔ መናገር አይጠበቅብኝም፣ ያው ሁላችሁም ታውቃላችሁ ጉብዝናዋን። እና ዛሬ እስቲ እኔ ደግሞ ተራ ኖሮኝ ፈቃዷ ከሆነ አንዳንድ ልበላት ጥያቄ ልጠይቃት ብያለሁ። ባዩሽዬ ወይ ኤልሲዬ እንዴት ነሽ? ምን እግር ጥሎሽ መጣሽ የኛ ቆንጆ? በእውነት ቬነስ በመምጣትሽ በጣም 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 ደስ ብሎኛል። ግን እንደው በስመ አብ ግማሽ ቀን አይደል? እኔም በጣም ደስ ያለኝ ግን አይዲያው ሲመጣ ያው እንግዲህ ቬነስ ማቀው አንቺን ነው። ከሚላን ቀጥታ ነው የመጣሁት። ነገ ደግሞ አምስተርዳም የግዴታ መገኘት አለብኝ። ግን ጥያቄ ጎበዝ ነሽ፣ አጀማመርሽ ራስ ልታስለፈልፊኝ ነው። ባዩሽዬ የመጀመሪያ ጊዜሽ አይደለም ስትመጪ? አዎ ኢሮፕ ላይ አሁን አይ ቲንክ ሶስተኛዬ ነው። ግን ኢታሊን አይቻት አላውቅም። ያው ፓሪስን፣ ፍራንክፈርት ጀርመንን፣ ከዛ ውጪ ደግሞ ኖርዌይን። አሁን የመጣሁት እንግዲህ ኢታሊ ለመጀመሪያ ጊዜ ነው። ኢታሊያንን በደንብ ሳላያትኝ ወደ ቬነስ መጥቻለሁ። ቬነስን ግን በጣም ነው የወደድኩት። ደስ ይላል አይደል? አዎ አንድ ቀን ብቻ መሆኑ ማድረው ራሱ የቆጨኝ ነው። እንግዲህ ይደገም የምትሉ ኑሩብኝ ነው የሚያሰኘኝ። መድገም ብቻ አይደለም ያ መምጣት አይቀርም ኔክስት ታይም። ኤልሲ አንቺም ደግሞ የእውነት በቃ ከኤርፖርት ጀምሮ እስከመጣ በስልክ ኤቭሪቲንግ በቃ እንደ ህፃን ልጅ እንዴት ደረሽ ምኑ ጋር ነሽ ምን እንደምጠፋ የመሰለሽ ነው የተንከባከብሽኝና በጣም ነው የማመሰግነው። በጣም ነው የምወድሽ። ያው የምትሰሪያቸው ነገሮች ሁሉ ጊዜ ነው የማየው፣ ሁሉ ጊዜ ነው የምወደው። ያው ነግሬሻለሁ ከካሜራ ውጪ። አሁን ደግሞ እነሱም እየሰሙ በጣም የምወደው ነገር ነው የምትሰሪው። በጣም ብዙ አይዲያ ያለሽ፣ የብዙ አይዲያ ባለቤት ነሽ። በጣም ብዙ ነገሮች አብረን እንሰራለን ብዬ ተስፋ አደርጋለሁ። ቬነስን ደግሞ እንደዚህ እንግዲህ ሙቅቅ እንደልባት ስላረክሽ አይደል? ገና ምኑ ታይቶ ትላላችሁ። በእውነት እንደው በዚህ አጋጣሚ በሁሉም ተከታታዮች ስም ማለት የምፈልገው በጣም ተጣምረን መስራት አለብን። ኢሮፕ ላይ በጣም ብዙ ጎበዝ የሀገራችን ልጆች አሉ። ልናበረታታቸው ወይንም ደግሞ እውቀታቸውን አደባባይ እንዲወጣ ልንረዳቸው፣ ልንጠቀምባቸው በቃ ስማርት ወይ ልክ እንደ ሌሎቹ ዜጎች ንብረታችንን መሰብሰብ አለብን አይደለ? እና ንብረታችንን ደግሞ የምንሰበሰበው በፍቅር በሩን በመክፈት የተለያየ ኦፖርቹኒቲ በማምጣት እና ብዙ ተባብለናል። እና እናንተም ደግሞ በዚህ ጉዳይ ላይ በራሳችሁ ባላችሁ እውቅና፣ ባላችሁ ተደራሽነት፣ ባላችሁ በቃ የተለያየ አስተዋጽኦ
ብታደርጉ በስማም በቃ ብዙ ህዝብ ትሰበስባላችሁ። ብዙ ኤልሲ ያው እንግዲህ እንዳወራ ነው አንዳንድ ነገሮች አስበንበት ለመንፈስ ለነፍስ የሚሰሩ ስራዎች አሉ አይደለ? እንደሱ አይነት ነገሮችን ያው እንሰራለን ከእግዚአብሔር ጋር ብዙ ነገር አስበናል። ደግሞ አንቺ ነሽ በደንብ የሀሳቡ ባለቤት ሀሳቡን የምታመጪው ከእግዚአብሔር ጋር አንዳንድ ጉዳዮች ላይ በደንብ የምንሳተፍ ይሆናል እንሰራለን። ግን በዚህ አጋጣሚ ለምን ፖድካስት ማይኖርሽ? ቀላል ጠይቂያለሽ አይደለ? ቀስ እያልኩኝ እያለሰለስኩ ይኸው እንግዲህ ውስጡ ያለውን እያስወጣሁ ነው። እንግዲህ እንደምንም ብለን ቃል አስገብተን እንልካታለን ወደሚቀጥለው ዴስቲኔሽን። እመጣለሁ። አጋጣሚ ያው የባለፈው ኢቨንት ላይም መምጣት አልቻልንም፣ ግን ልንመጣ አስበን ነበረ። አንዳንድ ነገሮች ሰርተናል፣ ማስታወቂያዎቹን ኔክስትም ያው አለ። በዚህ አጋጣሚ ውድ ተከታታዮቿ ውድ ወዳጆቿ እንግዲህ እሷ በኢንስታግራሟ ላይ የት እንደሆነ እንግዲህ ሹክ ስትላችሁ በዚህ አጋጣሚ ተጠቅማችሁ ኢሮፕ ላይ ያላችሁ የሀገራችን ልጆች ሄዳችሁ አፍቅሮታችሁን፣ ክብራችሁን፣ መስተንግዷችሁን ለግሱ። እንግዲህ መቼም የኢሮፕ ልጆች በማስተናገድ አንታማም ትላላችሁ። አይ ነው በእናትሽ እኔ ሁሉ ጊዜ እንደው ምን ተሰማይ መሰለሽ አሁን ቅድምም ኤርፖርት ውስጥም ስወርድም አንዳንድ ቦታ ስሄድ ከሀገር ስወጣ ምናምን በቃ የእውነት የህዝብ ልጅነት ይሰማኛል። በቃ ይሄ ሰው የሚሰጥሽ ፍቅር ምናምን በጣም ደስ ይላል። እና በየቦታው ለምትወዱን በጣም ነው የምናመሰግነው፣ ለምታከብሩን። አንዳንድ ጊዜ በጣም የሚያስገርም ፍቅር ነው የምታየው እና ምናምን ትያለሽ። እንግዲህ እንደምንም ብዬ እንደነገርኳችሁ ቬነስን አይታ ወይ ጉድ ለካስ ደግሞ እንደዚህም አለ እንዴ ብላ ተገርማ እንድትሄድ የተቻለኝን እጥራለሁ። አሁን እንግዲህ እንደምንም ብዬ ቆንጆ የጣሊያን ክትፎ ለማብላት ሞክሬያለሁ። ሚጥሚጣ ያለች ኮምፕሌን ስታረግ ነበር። ሚጥሚጣ የለም ሚጥሚጣ አመጣልሻለሁ ብላኛለች። እና እንግዲህ ይቀጥላል። አንድ ቀን በቬነስ በምን አይነት መልኩ እንድትወደው ምን ላሳያት የሚለው ተከታተሉን። ቻናላችንን ሰብስክራይብ የሷንም የኔንም ሰብስክራይብ አይደል የኤልሲን የዩቲዩብ ቻናል እንግዲህ ሰብስክራይብ አድርጉ። በኔ ስም የኔንም የዩቲዩብ ቻናል ሰብስክራይብ አድርጉ። እንግዲህ እንደምታዩት ቲራሚሱ ባገሩ እንግዲህ ያው ታውቃላችሁ ቲራሚሱ የጣሊያን ቲፒካል የነሱ ጣፋጫቸው ነው፣ በዓለም የታወቁበት በተለይ ኖርዝ ኢታሊ ኢታሊ ነው። እውነት ብዙ ነገር ኢታሊ የሆነ ነው። ይሄንን ስትለ የጣሊያን ነው ላለው ያንን ስትለ ኧረ ተይ አንቺ ልጅ ምን ሆነሽ ነው እንደዚህ ጠበቃ ይሆንሽው እያለች ነው። በጣም ይገርምሻል። ግን እነሱ ስማርት ናቸው። እያንዳንዳቸውን የራሳቸውን የሆነ ምርት በዓለም አስመዝግበዋል። ይታወቃል ኦሬዲ። ለምሳሌ ፒዛ በይ፣ ቲራሚሱ በይ፣ ፓስታ በይ፣ በቃ በጣም ብዙ ይሄ ነው ብዬ የምልሽ ነገር አይደለም። በምግብ ዙሪያ በምግብ ደረጃ ዓለም ላይ መዝገብ ይቻላል ማለት ነው። አላውቅም እኔ አክሱምን ላሊበላን እንደዛ ሲሆን ብቻ ነው መዝገብ የሚቻል ይመስለኝ። ምግብም ይመዘገባል። ዶሮ ወጥን፣ ክትፎን፣ ጭኮን አስመዝግቡ እባካችሁ። እንዴ በጣም እዚህ ላይ እንትን ኮሚቴ አድርገን ብንሰበስብ እንጀራችን ተመዝግቧል። ከዛ ደግሞ የኛ ምግብ እንጀራ ተመዝግቧል። በቃ 100% እርግጠኛ የሆንኩት ጤፍ የኛ እንደሆነ ተመዝግቧል። ከዛ ክትፎ ዶሮ አላቅ ውሸት ምን ይሰራል አላቅ የምታውቁ ኮሜንት አድርጉ እና ደግሞ ካልተመዘገበ ደግሞ እናስመዝግብ። አዎ እስቲ ቀምሰሽ እንግዲህ አስተያየትሽን። ዓለም ላይ የተመዘገበ ቲራሚሱ ነው። በጣም እንግዲህ ቡና አፍቃሪ ከሆንሽ ቲራሚሱን ኢንጆይ ታደርጊያለሽ። አይ በጣም ደስ ይላል። አላቢ ዙረት በቬነስ ይቀጥላል። እኔ ደግሞ ሚለፎልየ አይ ቲንክ ሚለፎልየ ሚሌ ማለት 1000 ማለት ነው። ፎልየ ማለት እንትን ነው ቅጠሎች እንትን ምንድነው ስላይሶች ማለት ነውና ሚለፎልየ ባልሳሳት የፈረንሳይ ይመስለኛል። ሚለፎልየ የጣሊያን አይመስለኝም፣ የፈረንሳይ ይመስለኛል። አይደለም ወይ?
እኔ እውነት ለመናገር በፍሩት ሲሰሩ ተወዳለሁኝ። ይሄኛው ግን በእንትን ነው በኖቾሎኒ ክሬም ነው የተሰራውና ብዙ የኖቾሎኒ ክሬም አፍቃሪ አይደለሁም እውነት ለመናገር። ሚለፎሊን ለፈረንሳይነቱ ለሞዴሎች የምር ስልጣጭ ነው እንዴ የተጣሽው እኮ ነው የምር ይጠጣል። ብር ካለሽ ትገዣለሽ፣ ብር ከሌለሽ በነፃ ነው። እና አሁን ይሄን በጣም ምንም ችግር የለውም አንቺ ነው በኋላ ኧረ ይጠጣል ውሃ በነፃ እንዴ በደንብ ንጹህ ውሃ በእውነት ኑሮን ልመዲ ኑሮ በነፃ ሪፍሬሽ ያደርጋል። በተለይ ሙቀት ሲኖር በጣም ኃይለኛ ፀሐይ ሲኖር ጭንቅላታችንን ሁሉ እንደዚህ እንመታዋለን አይደል? ኤልሲ በጣም የገረመኝ ነገር ልንገርሽ፣ እንዳለ ኤቭሪቲንግ በቃ ፖሊሶቹም አምቡላንስ ኤቭሪቲንግ በቃ በጀልባ ነው የሚሄደው። ገርሞኝ እኮ ነው። እና ሌላ መንገድ የለም አስፋልት ምናምን። ቬነስ ታክሲ ኤቭሪቲንግ በምንድን ነው አሁን? ታክሲ እዚህ ውስጥ ነው። ነጮቹ ታክሲዎች ናቸው። ሶ ኤቭሪባዲ ሁሉም ሰው በውሃ ላይ ነው ኑሮ ማለት ነው። ይሄ ደግሞ አውቶቡስ ነው። የት ነው የምትወስደን? አውቶቡስ ተራ ነው የምትወስደን። እዚህ ጥቁሮቹ ቱሪስት ፍቅረኛ ማቾች ቤተሰቦች አገሪቷን ለመጎብኘት ሲመጡ የሚዝናኑባት ጎንዶላ ትባላለች። እነዚህ ነጮቹ ደግሞ ቅድምኛ የሄድንበት እነሱ ታክሲዎች ናቸው። ላጣርገሽ ከነሱ ጋር ትሄጃለሽ። ትንንሾቹ ደግሞ ቦቶች የግለሰቦች ናቸው። ቤት ሰው ከቤቱ ውጥት ተብሎ እኛ መኪና ይዘን ወይንም ደግሞ የሆነ ነገር ይዘን እንደምንሄደው እነሱ ደግሞ ቦት ይዘው ላጥ ይላሉ። ኧረ ቆንጅና እስቲ በትንትን በይበት ከተማችንን። ኤልሲቾ ምንድን ነው ይሄ? አልኮል አለ እና ልትሰክርና ልታሰክሪኝ ነው? በጣም እኮ ነው የጠገብኩት። በቃ ሆዴ ሞላ። በቃ ዛሬ እውነቴን እኮ ነው። አይስክሬማችሁን በላው። በጣም ነው የሚጣፍጠው። እውነትም የአይስክሬም ሀገር ነው። የአይስክሬም ሁሉንም ነገር እኮ የዚህ ሀገር ነው ያልሽኝ እኮ ነው ግራ ገባኝ። ቴራሚሱ፣ ፒሳ፣ ሁሉንም በጣም ጠግቤያለሁ። አሁን ደግሞ ይሄንን በግድ ካልጠጣሽ ይኸውልኝ፣ በግድ ካልጠጣሽ እስቲ ልቅመሰው። ቆንጆ ነው በጣም። ግሬስ ኪቀጥን ነው ይሄን ካላየሽ እያልሽ ማን ለአንድ ቀን ነይ አለሽ? ሰው በምድረ ጣሊያን ለአንድ ቀን ይመጣል? አይመጣም። አሁን እኮ ቆጭቶኛል። ይሄ ቅጣት ነው፣ ቅጣት በደንብ ገና አላለቀም። ይሄን ካላየሽ ይሄን ካልበላሽ እንዴ በአንድ ቀን ሁሉንም ልበላ፣ በአንድ ቀን ሁሉም ጋር ልሄድ አልችልም። ለምን ለአንድ ቀን መጣሽ እንዴ? ለምን ይሄን የመሰለ ገነት ያለሽ በእውነት ለዛም ስፕሪስ ኮን አልፐሮል ለመሰለሽ ቬነስ በእውነት ቬነስ ነው ለመጀመሪያ ጊዜ ክሬት የተደረገው እና በቃ የነሱ ቲፒካል ኮክቴላቸው ነው። አሁን አሜሪካን ሂጂ፣ ኢትዮጵያ ሂጂ፣ ኦል ኦቨር ዩሮፕ ትሬንድ ነው ደግሞ አፕሪ ነው። ኢትዮጵያ አፕሪ አለን። ስለዚህ ገና ዙረቱ አላለቀም። ገና ነው፣ ገና ብዙ ይቀርሻል። ገና ስንት ገና ምኑን አይተሹ ይመስለኛል አፕሪ ምናምን ከሚል አይመስልሽም? ስፕሪሶ አፕሪ በሚልክ ስፕሪት የሚጠጣው
ከስራ በኋላ ልክ የተለያየ ሀገር ቢራ እንደሚጠጡት እዚህ ሀገር ደግሞ ለመስከር ሳይሆን እንዲሁ በቃ ቀኑን ለመጨረስ ቺንቺን እንኳን ቀኑን በሰላም ጨረስን ለማለት የሚጠጣ መጠጥ እንጂ አያሰክርም። ከዛ እንዴት እንደሚሰራ ደግሞ አንድ ቀን በሚቀጥለው ቪዲዮ ያሳያችኋል። ቅድም በዛ በኩል ስንመጣ ያየነው ነው። ደስ ይላል በጣም እንግዳ ብናረግለት ይችላል። በጣም ብሮክ ነው አይተው ስንብቱን በእርግብ አድርገናል። የቬነስ እርግብ እንኳን ደህና መጣሽ። እንግዲህ ለሚቀጥለው ከዚህ በላይ ቀን አዘጋጅተሽ እንድትመጪ ፒያሳ ሳን ማርኮ ይሄ ዋናው የቬነስ አደባባይ Grazie. Grazie. Extra 6 for you, okay? Grazie. Non show the photo aeroporto with me. No, no, no. Oh, che scherzo. Buon appetito, amore. Grazie, grazie. መሺ መልካም ምግብ ቴንክ ዩ በቃ ይሄ ካሁን በኋላ ያለሽ ለጥ ነው። እንቅል በቃ ጨርሰሻል። የጣሊያን እያልኩ ልብሽን አወረድኩት አይደል? ራቪዮሊ የፈረንሳይ ራቪዮሊ የፈረንሳይ መልካም ሃይ ስለዚህ የዛሬ ውሎሽ እንዴት ነበረ? አንድ ቀን በቬነስ አንድ ቀን ስለሆነ እንጂ ሁሉም ነገር በጣም አይደለ ወድጃለሁ። ምግቡ በጣም አየሩ ሰው ክትፎዬ ታያለሽ። ቆይ ነገ ሂጂና ኖርዝ ኢሮፕ ወይኔ ቬነስ ማርኝ ነው የምትይው። እመጣለሁ አሁን ወደ እረፍት ወደ ሀገር ቤት ወደ እረፍት። ባይ ቬነስ። Thanks so much Elsie. You welcome. ሰላም ግቢ እንዴ በደንብ ሰፋ አድርገሽ Grazie. ወደ ሀገር ቤት አቤት ና ኤልሲ ያየሁሽ ነው። የማይደክመኝ ጉድ ያለሽ። በእንደዚህ አይነት መልኩ ለግማሽ ቀን ተስተናግዳ በሌሊት ተነስተን ወደ ኤርፖርት ሸኘኋት። እንዴት ነበረ ቆይታዋ? አመለካከታችሁን፣ አስተያየታችሁን ኮሜንት ላይ ጻፉልን። እንግዲህ እንግዳ ማስተናገድ
ከቤተሰቦቻችን የተማርነው ባህላችን፣ ወግ ማዕረጋችን ነው እያልኩኝ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ ወንዶችዬ ባይ